ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያ ማቤቶቹን እናቀርብላችኋለን። በጎንደር ጉና ቀጠና አዲስ የውጊያ ግንባር ሲከፈት በራያ ቆቦ ቀጠናዎች ወታደራዊ ውጥረቱ ጨምሯል። በቆቦ የከተማ ምሽግ መቆፈሩ ተሰምቷል። አገዛዙ ሚሳኤልን ጨምሮ ስልታዊ ከባድ መሳሪያዎችን ለውጊያ ዝግጁ ሲያደርግም ህወሓት በአፋር ቀጠና 4 ተጨማሪ መድፎችን አስጠግቷል። ቀዳሚ ግንባር መረጃዎቻችን ናቸው። ከውጊያ ታሪካቸው ይልቅ የምርኮ ታሪካቸው ጎልቶ የሚሰማው ባጫ ደበሌ አነጋጋሪ ቃለ መጠይቅ አድርገዋል። ታጣቂ ኃይሎች ገንዘብ ከፈለጉ መንግስት ይሰጣቸዋል ሲሉ የተሰሙት እኒህ ሹመኛ የአማራ ህልውና ትግልን በገንዘብ ሊተካ የሚችል አድርገው አቅርበውታል። የዚህን ቃለ መጠይቅ የፖለቲካ አንድምታ በሰፊው ቃኝተነዋል። የብልጽግናው አገዛዝ የደህንነት ግብረ ኃይል በመሃል አዲስ አበባ አዲስ የእስር ዘመቻ መክፈቱን ተከትሎ በመዲናዋ ውጥረት ነግሷል። ኢህአፓ የሰላማዊ ትግል በሮች መዘጋት የትጥቅ ትግሉን ደጋፊዎች ያጠናክራል ሲል አስጠንቅቋል። የታሰሩ አመራሮችና የፖለቲካ ሰዎች እንዲፈቱም ለአገዛዙ ጥሪውን አቅርቧል። በዝርዝር ይደመጣል። ኦህዴድ ብልጽግና በበላይነት የሚቆጣጠረው የምክክር ጉባኤ ችግር ገጥሞታል። የምክክሩ አወያዮች ላይ ቅሬታ ሲቀርብ አገዛዙ ከምክክሩ ተሳታፊዎች ውሳኔ በተቃራኒ የአዲስ አበባን ጉዳይ ውድቅ እንደሚያደርገው ከወዲሁ ተመላክቷል። ጥቂት የማይባሉ ተሳታፊዎች ከምክክር ሂደቱ የመውጫ ማኒፌስቶ እያዘጋጁ ነው ተብሏል። የውስጥ ምንጮች ያደረሱን መረጃ ሰዓቱን ጠብቆ ወደ እናንተ ይደርሳል። በኢራን የሚደገፉት ሁቲዎች በሳውዲ አረቢያ በሚገኝ አየር ማረፊያ ላይ ጥቃት መፈጸማቸውን በይፋ አሳውቀዋል። አማጽያኑ በሪያድ ላይ በቀይ ባህር መስመር የባህር ላይ እገዳ መጣላቸውንና የሳውዲ መርከቦችን መምታታቸውን ተከትሎ በሁለቱ ተቀናቃኞች መካከል ያለው ውጥረት እያየለ መጥቷል። ጥቃቱን ተከትሎ የቀይ ባህር ቀጠና የደህንነት ውጥረት አይሏል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በጎንደር ጉና ቀጠና አዲስ የውጊያ ግንባር ሲከፈት በራያ ቆቦ ቀጠናዎች ወታደራዊ ውጥረቱ ጨምሯል። በቆቦ የከተማ ምሽግ መቆፈሩ ተሰምቷል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ ቀጥሏል። በተለይም በጎንደር ቀጠና አዲስ የውጊያ ግንባር መከፈቱን ከፋኖ ምንጮች ሰምተናል። ዛሬ ሐምሌ 28 ቀን በጎንደር አርበኞችን ለማፈን የተንቀሳቀሰው ያገዛዙ ጦር ባልገመተው ሁኔታ ከፍተኛ ተመቷል ያሉት የፋኖ ምንጮች ውጊያው ለሰዓታት የዘለቀ እንደነበር ለጣና ዘጋቢ ገልጸዋል። ከስማዳ ወገዳ ከተማ ተነስቶ ወደ ጀብጌ መድኃኔዓለም ሰበር ሚካኤልና ቃጨና አቅጣጫ በመንቀሳቀስ 206ኛ ከፍ ያለው ደሴ ኮር የጀነራል ኃይሌ ዘውባንተ ክፍለ ጦር ዋና አዛዥ ኮሚሽነር አበበ መልኬን ለማፈን የገባው ጦር ባልገመተው ሁኔታ ክፉኛ ተመቷል ያሉት የመረጃው ምንጮች ውጊያው የቀጠናው ፋኖ አንድነት የፈጠረበት ስጋት ውጤት እንደነበር አስረድተዋል። እንደ ፋኖ ምንጮች መረጃ ኮሚሽነር አበበ መልኬ አንድነት ስራውን በስኬት አጠናቆም ከሌሎች የክፍለ ጦሩ አመራሮች ጋር በመመለስ ላይ እያሉ ያገዛዙ ጥምር ጦር ለማፈን ሙከራ ቢያደርግም ያገዛዙ ኃይል በተወሰደበት የተቀናጀ መልሶ ማጥቃት እርምጃ ቀስሞ ተሰብሮ ወደ መጣበት ተመልሷል ነው ያሉት። የክፍለ ጦሩ የፋኖ ኃይሎች በፈጸሙት ስልታዊ የመልሶ ማጥቃት ኦፕሬሽን ያገዛዙን ጦር 2 ቦታ በመቁረጥ ለከበባ የገባውን ጦር መልሶ በመክበብ ከባድ የተባለ ሰብአዊ ኪሳራ ማድረስ መቻላቸው በግንባር መረጃው ላይ ተመላክቷል። ባለፉት ጥቂት ቀናት በመላው ደቡብ ጎንደር ቀጠና በተለያዩ የውጊያ ቀጠናዎች ከፍተኛ ፊልሚያዎች ያካሄደው እዛችን የጠላትን ስልታዊ እንቅስቃሴዎች በማክሸፍ ከፍተኛ ምት አሳርፎበታል። በዚህ አውደ ውጊያ አፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር የፋኖ ኃይሎች ባገዛዙ ጦር ላይ ያደረሱት ቁሳዊና ሰብአዊ ኪሳራ 15 መከላከያና አድማ ብተና ፖሊስ የሞተ 16 የጥምር ጦሩ አባላት ምርኮኛ 27 ቀላልና ከባድ ቁስለኛ 7 የነፍስ ወከፍ ክላሽንኮቭ ትጥቅ በምርኮ ገቢ ሲደረግ በተጨማሪም በሺዎች የሚቆጠሩ የብሬን የክላሽንኮቭ ትጥቅ ተተኳሾች በምርኮ ገቢ መድረጋቸውን የኮሩ ህዝብ ግንኙነት ክፍል ገልጿል። ይህ በእንዲህ እንዳለ በራያ ቀጠና ወታደራዊ ውጥረቱ መጨመሩን የአካባቢው ምንጮች ባደረሱን መረጃ ላይ ተመላክቷል። የብልጽግናና የህወሓት ኃይሎች ከፍተኛ ወታደራዊ ፍጥጫ ላይ በሚገኙበት በራያ ግንባር ብልጽግና ሚሳኤሎችን ጨምሮ ስልታዊ ከባድ መሳሪያዎችን ወደ ራያ ቆቦ ማስገባቱን የአካባቢው ምንጮች ጠቁመዋል። በተለይም ዛሬ ሐምሌ 28 ቀን የከባድ መሳሪያ ስምሪቱ ተጠናክሯል ያሉት ምንጮች ጮቤ በር አባ አርጎ ትምህርት ቤት በራያ ቆቦ በኢንቨስትመንት ጋሪ ላንጫ በተባሉ አካባቢዎች ስልታዊ ከባድ መሳሪያዎች ለውጊያ ዝግጁ መሆናቸውን ከአካባቢው ምንጮች ሰምተናል። በተጨማሪም አገዛዙ በመሃል ቆቦ ከተማ የመዋጊያ ምሽጎችን እየሰራ መሆኑን ተከትሎ አቅሙ የፈቀደ የራያ ቆቦ ከተማ ህዝብ ወደ ወልዲያ ሐይቅና ደሴ ለመሸሽ መገደዱን ምንጮች
አክለዋል። በተለይም የሚሉት የከተማው ምንጮች በቆቦ ከተማ እንደ ፖሊስ ጣቢያና መሰል ተቋማት አጥር ዙሪያ ምሽጎች ተቆፍረዋል። የትምህርት ተቋማትም የስልታዊ ከባድ መሳሪያዎች ማከማቻ መሆናቸውን ተከትሎ ህዝቡ በተጨማሪ ጦርነት ስጋት እንደተረበሸ መሆኑን ገልጸዋል። በተመሳሳይ ሁኔታ በህወሓት በኩል ከራያ አላማጣ አቅጣጫ ከፍተኛ የሚባል ታጣቂ ኃይል ስምሪት መሰጠቱን የገለጹት ምንጮች ከራያ አላማጣ ወደ ቆቦ አቅጣጫ ከተሰለፈው የህወሓት ኃይል በተጨማሪ በአፋር አዋሳኞች በኩል 4 ተጨማሪ መድፎች ማንቀሳቀሱን በወታደራዊ መረጃው ላይ ተመላክተዋል። በራያ ኮረም፣ ዋግኽምራና አፋር ዞን 2 ቀጠናዎች ውጊያው በማንኛውም ሰዓት በተለይም ሌሊት ላይ የመቀስቀስ እድል እንዳለው ወታደራዊ ውጥረቱን በቅርበት የሚከታተሉ የአካባቢው ወታደራዊ ምንጮች ገልጸዋል። ታጣቂ ኃይሎች ገንዘብ ከፈለጉ መንግስት ይሰጣቸዋል። ይህንን የተናገሩት የብልጽግናው አለቃ አምባሳደር የሆኑት ባጫ ደበሌ ናቸው። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉትና በቅርቡ የሚለቀቀው ቃለ መጠይቅ አጭር ማስታወቂያ የብዙዎችን ትኩረት ስቧል። አምባሳደሩ ለማስታወቂያ በተለቀቀው ቪዲዮ በአጭር መግለጫቸው በሀገሪቱ ያሉ የታጠቁ ግጭቶች ከመጨራረስ ውጭ ፖለቲካዊ ለውጥ እንደማያመጡ ገልጸዋል። የትጥቅ ታጋዮችን አቅም ሲገልጹም 4 ኪሎ ሰው የለም ኑና ግቡ ቢባሉ እንኳ ፋኖም ሆነ ኦላ አይመጡም ሲሉ አላዋቂነታቸውን በሚያሳብቅ መልኩ ተናግረዋል። እኔ ግልጽ የሆነ ነገር ልንገር፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምንሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለኮ በምርጫው ይተውት። ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለው። በአማራ ህዝብ የስነ ቃል ታሪክ መሸጥ የለመደ እናቱንም ቢሆን ያስማማል የሚለውን አባባል የሚያስታውሰው የባጫ ደበሌ ንግግር የአማራ ህዝብ ላለመጥፋት የሚያደርገውን የህልውና ትግል ገንዘብ በመስጠት እንዲቆም ያቀረቡት አማራጭ የተናጋሪውን ስብዕና ያመላክተ ሆኗል። ከዚህም ባለፈ የጦር ወንጀልን ለማጥበብ የሚደረግ ስልታዊ ማጭበርበር ሆኖ ታይቷል። የታጠቁ ኃይሎች ገንዘብ ከፈለጉ ከመንግስት ይውሰዱና ህዝቡን ይተውት ሲሉ የተናገሩበት የንግግራቸው አውድ በአማራ ህዝብ ቁስል ላይ ለመሳለቅ ያለመ ሆኖ ታይቷል። ምክንያቱም 3 ዓመት በተሻገረው የአማራ ጦርነት ህዝቡ በተስፋ ማጣትና በሞት መሃል የሚገኘው የሰላም በሮች የተዘጉበት እርሳቸው ከሚያገለግሉት አገዛዝ ጦረኛ ባህሪ ጋር የተያያዘ ስለመሆኑ የፖለቲካ ታዛቢዎች ያስረዳሉ። በአንድ በኩል ለዓላማው የሚሰዋ 100 ሺህ በላይ የሚሻገር የፋኖ ኃይል መገንባቱ ድንጋጤ የፈጠረበት አገዛዙ በተለመደ የማርከስ የቃላት ጨዋታ የህልውና ትግሉን ለማጣጣል የሚያደርገው ጥረት አካል ሲሆን፣ በሌላ በኩል ደግሞ ሚሊዮኖችን ለጥቃት ያጋለጠው በአማራ ህዝብ ላይ የተከፈተው ጦርነት ሰብአዊ እልቂቱ የከፋ ደረጃ ላይ በደረሰበት በዚህ ጊዜ እንዲህ የሚሳለቁት ያገዛዙ ባለስልጣናት በጦርነት ህግ ውስጥ የግዴታ መከበር ያለበትን የተመጣጣኝነት መርህ ባለማክበር የተፈጸሙ የጦር ወንጀሎችን ለመሸፈን የሚያደርጉት ጥረት አካል ሆኖ ይታያል። በአማራ ክልል የሚካሄደው ጦርነት ከተሞችን፣ ገጠራማ አካባቢዎችንና የሲቪል ተቋማትን ከፍተኛ ተጽዕኖ ያሳድርባቸው ሲሆን የጤና ተቋማት፣ ትምህርት ቤቶች፣ አብያተ ክርስቲያናትና የመኖሪያ ቀበሌዎች ለከፍተኛ ጥቃት መዳረጋቸውን ዓለም አቀፍ የግጭት ክትትል ተቋማትና ሚዲያዎች በተከታታይ ማጋለጣቸው ይታወሳል። በዚህ ዓመቱ ጦርነት ከ400 በላይ የድሮን ጥቃቶች፣ በሺዎች የሚቆጠሩ የከባድ መሳሪያ ድብደባዎችና ከ10 ሺህ በላይ ቀጥተኛ ውጊያዎች እንደተመዘገቡበት የአክሌድ የክትትል መረጃ ያመላክታል። እነዚህን ጥቃቶች ተከትሎ ህጻናት፣ ሴቶችና አረጋውያንን ጨምሮ በርካታ ንጹሃን ለሞትና ለአካል ጉዳት በተጋለጡበት ሁኔታ ባጫ ደበሌ ለፋኖ መሪዎች ገንዘብ ይሰጥና ጦርነቱ ይቆም ሲሉ በአማራ ህዝብ ቁስል ላይ ተሳልቀዋል። ለ3 ዓመታት በአማራ ህዝብ ላይ የቀጠለው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት በሚሊዮኖች የሚቆጠሩትን ደግሞ ለመፈናቀል ለረሃብና ለከፍተኛ የሰብአዊ ቀውስ የዳረገ መዋቅራዊ ጥቃት ቢሆንም በነ ባጫ ደበሌ ስሌት ይህ ጦርነት በገንዘብ ድርድር ሊቋጭ ይችላል። በአገዛዙ በአማራ ክልል የተፈጸሙ ግድያዎች፣ ህገወጥ እስሮች፣ ማሰቃየቶችና በንጹሃን ላይ የሚፈጸሙ ጥቃቶች የጦር ወንጀል ወይንም በሰብአዊነት ላይ የተፈጸሙ ወንጀሎች መሆናቸው ቢታወቅም በነባጫ ደበሌ ፍላጎት ይህ ሁሉ የጦር ወንጀል በገንዘብ ድርድር ፋይሉ ሊዘጋ ይችላል። በበርካታ የድፍረት ንግግራቸው የሚታወቁት እኒህ የኦህዴድ ብልጽግና ሹመኛ ከዚህ ቀደም የውጊያ ጥበብን የተመለከተ መጽሐፍ ማስመረቃቸው
ይታወሳል። በተለይም የምርኮ የውጊያ ታሪክ ያላቸው ሰው ሆነው ሳለ የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ ማዘጋጀታቸው የትኛውን ተሞክሯቸውን ሊያካፍሉ ነው በሚል የበርካቶች መነጋገሪያ ሆነው ነበር። የአሁኑ ንግግራቸው ግን በአማራ ህዝብ የትግል ታሪክ አሸናፊነት ላይ ተጠያቂ የሚያደርጋቸው የጦር ወንጀልን የማጥበብ ወንጀል እንደሆነ የፖለቲካ ታዛቢዎች ያምናሉ። በፋኖ ኃይሎች ተጋድሎ ገነባውት የሚለው የውጊያ ቁመና እየተፈተነ ያለው አገዛዙ የአማራ ህዝብን ትግል ለማጣጣል የትኛውንም አይነት የፕሮፓጋንዳ ስልት ቢከተል ከሽንፈት እንደማይድን የህልውና ትግሉ ደጋፊዎች እምነት ነው። በቀድሞ ስማቸው አትንኩት ደበሌ በሚል ይጠሩ የነበሩት ባጫ የሻዕቢያ ምርኮኛ እንደነበሩ በመቀጠል በኬነ ሙያ ሲያገለግሉ መቆየታቸው ይታወሳል። በ1982 አዴት ላይ ከቀድሞ የሻዕቢያና የወያኔ ጦር ምርኮኞች በተውጣጣ ኦህዴድ ሲዋቀር የባጫ ሚና ከውጊያ መሪነት የተገደበ መሆኑን የሰውየው ግለ ታሪክ ያሳያል። ባጫ በኢህአዴግ ዘመን በወታደራዊ መኮንን ደረጃ የቆዩ ሲሆን በ2005 በጡረታ ከተገለሉ በኋላ በ2013 ዳግም ወደ ሰራዊቱ ተቀላቅለው በሰሜኑ ጦርነት መሳተፋቸው ይታወሳል። በአሁኑ ሰዓት በኬንያ የኢትዮጵያ አምባሳደር ሆነው የሚሰሩ ሲሆን የብልጽግናው አለቃ የሚፈልጉትን ነገር በጽሁፍና በቃለ መጠይቅ እንዲናገሩላቸው ከሚጠቀሙባቸው ባለጊዜ ባለስልጣናት አንዱ ናቸው። ኢህአፓ የሰላማዊ ትግል በሮች መዘጋት የትጥቅ ትግሉን ደጋፊዎች ያጠናክራል ሲል አስጠነቀቀም። የታሰሩ አመራሮችና የፖለቲካ ሰዎች እንዲፈቱም ለአገዛዙ ጥሪውን አቅርቧል። የብልጽግናው አገዛዝ የደህንነት ግብረ ኃይል በመሃል አዲስ አበባ አዲስ የእስር ዘመቻ መክፈቱን ተከትሎ በመዲናዋ ውጥረት ነግሷል። የታየ ደንዳ ጠበቃ የሆኑት አቶ አበራ ንጉስና የኢህአፓ ህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ በተመሳሳይ ሁኔታ በደህንነት ግብረ ኃይሉ መታፈናቸው በተሰማ 24 ሰዓታት ሳይሞላ ሌላኛው ፖለቲከኛ አበባ ካሉ መታሰራቸው በመዲናዋ ውጥረት ፈጥሯል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊውን ጨምሮ ከፓርቲው ጋር ግንኙነት ያላቸው 3 ግለሰቦችም ባለፉት 2 ቀናት ውስጥ በፌደራል ፖሊስ መታሰራቸውንና እስካሁን የታሰሩበትን ምክንያት እንዳላወቀ ፓርቲው ገልጿል። ዛሬ ሐምሌ 28 ቀን 2018 ዓ.ም ባወጣው መግለጫ ኢህአፓ የፓርቲው የህዝብ ግንኙነት ኃላፊ ይስሐቅ ወልዳይና ከፓርቲው ጋር ግንኙነት ያላቸውን ግለሰቦችም ሲወክል የነበረው ጠበቃ አበራ ንጉስ ትላንት ሐምሌ 27 ቀን 2018 ዓ.ም መታሰራቸውን ገልጿል። የፓርቲው አባል አበባ ካሉ ደግሞ ዛሬ መታሰራቸውን ማረጋገጡን አስታውቋል። ፓርቲው 3ቱንም በምን ምክንያት እንደታሰሩ እስካሁን የተረጋገጠ ነገር የለም ሲል በሰላማዊ ትግል ሐሳብን በነጻነት መግለጽ ወንጀል ስላልሆነ በአስቸኳይ እንዲፈቱ እንጠይቃለን ሲል አክሏል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት የእስር እርምጃው ሐምሌ 27 ቀን 2018 ዓ.ም በጠበቃ አበራ ንጉስ መጀመሩና በኋላም በዚሁ ዕለት ይስሐቅ ወልዳይ መታሰሩን ተናግረዋል። በዛሬው ዕለትም አበባ ካሉ በቁጥጥር ስር መዋሉን ገልጸዋል። ሚስጥረ ስላሴ ስለ እስሩ ሲናገሩ በፖሊስ መታሰራቸውን አረጋግጠናል ብለዋል። አበበን ከቤቱ ነው የወሰዱት፣ ባለቤቱም ነበረች፣ ሁሉም ሰው አይቶታል፣ ሰው ባለበት ነው የተወሰደው በማለት ገልጸዋል። እንደ ሚስጥረ ስላሴ ገለጻ ይስሐቅም ከሳቸው ጋር አጭር የጽሁፍ መልእክት ከተለዋወጠ በኋላ ከመኖሪያ ቤቱ ተይዟል። ይስሐቅንም ከቤት ነው የወሰዱት። የጽሁፍ መልእክት ካልመለስኩልሽ በቃ ታስሬ ነው ብሎ ጽፎልኝ ነበረ። ከዛ በኋላ ምላሽ መስጠት አቆመ። የመጨረሻውን የጽሁፍ መልእክቴን ባየበትና በተያዘበት ጊዜ መካከል የ10 ደቂቃ ያህል ልዩነት ሳይኖር አይቀርም በማለት የእስሩን ሁኔታ አስረድተዋል። ይስሐቅ ያለበት ቦታ ለመጠየቅ የመጡ ግለሰቦች መጀመሪያ ላይ በተቋሙ ውስጥ እንዳልተያዘ ተነግሯቸው እንደነበረም አክለዋል። ከአመራሮቻችን አንዱ ለመጠየቅ ሄዶ ነበር፣ ነገር ግን ይስሐቅ እዚህ የለም ብለዋቸዋል። ለምን እንዲህ ማለት እንደፈለጉ አላውቅም ያሉት ሚስጥረ ስላሴ በኋላ ግን ባበራ በኩል ይስሐቅ በዛው ቦታ መታሰሩን ፓርቲው ማወቁን ገልጸዋል። 3ቱም ግለሰቦች በአዲስ አበባ ሜክሲኮ አካባቢ ገነት ሆቴል አቅራቢያ በሚገኘው የፌደራል ፖሊስ ማሰሪያ ቦታ ታስረው እንደሚገኙ ተናግረዋል። ሆኖም እስካሁን ጠበቆችና የቤተሰብ አባላት ሊያገኟቸው እንዳልቻሉ ታውቋል። ጠበቃ ሊያገኛቸው እየሞከረ ነው፣ ነገር ግን እስካሁን ማንም እንዲያገኛቸው ፈቃደኛ አልሆኑም በማለት ሁኔታውን አብራርተዋል። ጠበቃ አበራ ንጉስ በቁጥጥር ስር በነበሩበት ወቅት ዛሬ ጧት መኖሪያ ቤታቸውን ለመበርበር ወደ መኖሪያ ቤታቸው ተመልሰው እንደነበር ታውቋል። ይሁንና በዚሁ ወቅት ባለቤታቸው ልታገኛቸው አለመቻሏን ዋና ጸሐፊዋ ተናግረዋል። ፓርቲው ህጋዊ መፍትሄዎችን ለመከታተል ከጠበቆች ህጋዊ የህግ ምክር መጠየቁን ቢገልጹም ፓርቲው በፍርድ ቤት ሂደት ላይ እስካሁን ያገኘው አዲስ መረጃ እንደሌለ ተናግረዋል። ይስሐቅ የፓርቲው የህዝብ ግንኙነት ኃላፊ ሆነው የሚያገለግሉ ሲሆን አበራ ንጉስ ደግሞ የኢህአፓ አባል እንዳልሆኑ ነገር ግን ቀደም ሲል ከፓርቲው ጋር ግንኙነት ላላቸው ግለሰቦችም ህጋዊ እርዳታ ሲሰጥ እንደነበሩ አብራርተዋል። አቶ አበባ ካሉ ደግሞ የፓርቲው አባል እንደሆኑ ገልጸው ነገር ግን በአሁኑ ወቅት ምንም አይነት ኦፊሻላዊ የኃላፊነት ቦታ እንደሌላቸው አብራርተዋል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ስለ እስር ዘመቻው በሪፖርተር ተጠይቀው የሰጡት ምላሽ የሰላማዊ ትግል በሮች መዘጋት የትጥቅ ትግሉን ደጋፊዎች እንደሚያጠናክር ገልጸዋል። የኢትዮጵያ ክፍሎች ውስጥ በትጥቅ ትግል ላይ የሚገኙ ወንድሞች አሉ፣ ወገኖች አሉና በተደጋጋሚ እንደምንለው የሰላማዊ ትግል በሮችን በዘጋህ ቁጥር የትጥቅ ትግል በሮች
ይከፈታሉ። ምክንያቱም ጥያቄ ያለውን አካል አይ በቃ ዝም ስላስባልኩ ዝም ብለህ ተቀመጥ ወይም ዝም ላስብልህ ስለሞከርኩኝ ዝም ማለት አለበት፣ ስርን ፈርተ መፈናቀልን ፈርተ የሚል ነገር ብዙ የሚሰራ አይደለም። ያንን ደግሞ አሁን ያለው የኢትዮጵያ ሁኔታ በቃ በቂ ማሳያ ነው። ስለዚህ የሰላማዊ ትግል በር መዝጋት ሲባል ደግሞ እንደዚህ አይነት ክስተቶች ናቸው። በሰላማዊ መንገድ የሚታገሉ ዜጎችን ያለምንም ምክንያት ማንገላታት፣ ማሰር፣ ማዋከብ፣ ከሀገር ማሰደድ፣ ሚዲያዎችን መዝጋት፣ ጋዜጠኞችን ማሰር፣ ማሳደድ እና ከዚህ የተለየ ብዙ ነገር የለውም የሰላማዊ ትግል በሮችን መዝጋት ማለት እና ይገባኛል ይሄ ነገር ለምን ምን ፈልገው እያደረጉት እንደሆነ በቃ ዝም ማስባል፣ በቀጣይ ሊናገር ያሰበውን ሰው ዝም ማስባል፣ እየተናገረ ያለውን ሰው ማስፈራራት፣ ማሰቃየት፣ ከዚህ በፊት በተናገራቸው ነገሮች መበቀል ከመንግስት የማይጠበቁ ግን አንፎርቹኔትሊ የኛ ሀገር አሁናዊ መንግስት ባህሪያት የሆኑ ነገሮች አሉና በፍጹም አቺቭ የሚደረግ ነገር አይደለም። ቅድም እንዳልኩ ወደ ሌላ መንገድ ሄደህ እንድትታገል ያደርግህ ይሆናል እንጂ እንደዚህ አይነት ማዋከቦች፣ ማሳደዶች ወይም ደግሞ አጠቃላይ ህዝብ በሰላማዊ ትግል ተስፋ ቆርጦ ሌላ አማራጮችን እንዲከተል ያደርግ ይሆናል እንጂ በፍጹም ዝም ማስፋያ መንገድ ሊሆን አይችልም። ሌሎች የመረጃ ምንጮች እንደሚጠቁሙት ይህ የእስር ዘመቻ የተቃዋሚ ፖለቲካ ፓርቲ አመራሮችን፣ የሰብአዊ መብት ተሟጋቾችንና ማህበረሰብን በማንቃት የሚታወቁ አንቂዎችን በቀጣይ ይጨምራል። ምንጮቹ አክለውም ከሰሜኑ ጦርነት ስጋት ጋር በተያያዘ ብልጽግና በአዲስ አበባ የህዝብ እንቅስቃሴ ስጋት ሆኖበታል። ህዝባዊ ቢተኝነት ሳይቀሰቀስ አስቀድሞ ለማስቀረት አስተባባሪ ይሆናሉ የተባሉ ግለሰቦችና ቡድኖችን ለመያዝ ግብረ ኃይሉን ስምሪት እንደሰጠ ባለፉት 2 ቀናት በታየው ተከታታይ የእስር ዘመቻ ተመላክቷል። ከአዲስ አበባ ጠቅላይ ፖሊስ መምሪያ የተገኘው የውስጥ መረጃ እንደሚያመላክተው በመዲናዋ የጸጥታ ስጋት ይሆናሉ የተባሉ ግለሰቦችና ቡድኖች በፍጥነት እንዲለዩና በአስቸኳይ እርምጃ እንዲወሰድ ታዟል። የምክክሩ አወያዮች ላይ ቅሬታ ሲቀርብ አገዛዙ ከምክክሩ አጀንዳ በተለይም የአዲስ አበባን ጉዳይ ውድቅ እንደሚያደርገው ከወዲሁ ተመላክቷል። ኦህዴድ ብልጽግና በበላይነት የሚቆጣጠረው ምክክር ጉባኤ ችግር ገጥሞታል። የምክክር ጉባኤው 20ኛ ቀን ውሎ ሐምሌ 27 ቀን 2018 ዓ.ም ይጀምራል ተብሎ የነበረው የርዕሰ ጉዳይ ተመካካሪ ቡድን ምክክር ሳይጀምር ቀርቷል። የምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ሐምሌ 24 ቀን 2018 ዓ.ም በሰጡት መግለጫ በስልታዊ ቡድኖች ደረጃ የሚካሄደው ምክክር መጠናቀቁን ገልጸው የነበረ ቢሆንም ኮሚሽኑ እስከ ሐምሌ 29 ቀን ድረስ የስልታዊ ቡድኖች ምክክር እንዲቀጥል መወሰኑን ምንጮች ነግረውናል። ይሁንና ምክክሩ በሁሉም ቡድኖች እኩል እየተራመደ አለመሆኑ በውይይቱ ውስጥ ከፍተኛ አለመስማማቶች መፈጠራቸውን ከተሳታፊዎች ሰምተናል። በተለይም የሚሉት ተሳታፊዎቹ በአዲስ አበባ ጉዳይ የተያዘው አቋም ኦህዴድ ብልጽግናን ክፉኛ ያበሳጨ ጉዳይ ሆኗል ነው ያሉት። የአዲስ አበባ መዋቅራዊ ጉዳይ መነጋገሪያ ሆኖ ሰንብቷል የሚሉት ምንጮችም በብልጽግና ከተለያዩ ክልሎች የመጡት ተሳታፊዎች ጭምር አዲስ አበባ የሁላችን ከተማ ነች በሚል አቋም ሲጸኑ፣ ኦህዴድ ብልጽግና ይደግፉኛል ያላቸው ጭምር አዲስ አበባ የፌዴራል ከተማ መሆን አለባት በሚል አቋም መስማማታቸው የነ ሽመልስን ቡድን አበሳጭቷል ነው የተባለው። ይህን ተከትሎ የኦህዴድ ነባር አመራር የነበሩት እነ ሌንጮ ለታ ጭምር በምክክር ውይይቱ ውስጥ ያለ ቡድናቸው የአዲስ አበባ ጉዳይን ወደሚያወያየው ቡድን በመግባት በድንኳን ሰበራ የድምጽ ብልጫ ለመውሰድ ጥረት ማድረጉን ተሳታፊዎች ለጣቢያችን አስረድተዋል። የብልጽግና ፓርቲ አባላትና አመራር የሆኑ የሌላ ክልል ተወላጅ ጭምር ድርጊቱን አውግዘዋል ያሉት ምንጮች የአዲስ አበባ ጉዳይ ምክክሩን በዜሮ ድምር ፖለቲካ እንዲቋጭ ያደርገዋል ሲሉ ቀጣዩም ሁኔታ አመላክተዋል። ኦህዴድ ብልጽግና በምክክር ስም ሊጠቀልለው ያሰበው የአዲስ አበባ መዋቅራዊ ህልውና በራሱ የገዢው ፓርቲ አባላት ጭምር ውድቅ መደረጉን ተከትሎ የምክክሩ ተሳታፊ የተስማማንበትን አዲስ አበባ የፌዴራል ከተማ ይሁን የሚል ስምምነት የኦሮሚያን ህገ መንግስትና የአሁኑን የኢትዮጵያ ህገ መንግስት አይፈቅድም የሚል አቋም በመያዝ የምክክሩ ተሳታፊዎችን ውሳኔ ውድቅ ለማድረግ ከወዲሁ መዘጋጀቱንም ከተሳታፊዎች ሰምተናል። የጉዳዩ ተከታታዮች እንደሚሉት የምክክር ኮሚሽኑ የስምምነት ሐሳብ ህገ መንግስት ጭምር ይሻሻልበታል ተብሎ የሚጠበቅ ቢሆንም ኦህዴድ ብልጽግና ግን ምክክሩን የሚፈልገው ለማስመሰል ብቻ በመሆኑ በሐሳብ የተሸነፈበትን በጉልበት ለማስፈጸም ማሰቡ ለህዝብ ድምጽ ተገዥ አለመሆኑን ያሳያል ብለዋል። ይህንን ተከትሎ የምክክሩ ተሳታፊዎች ተብሎ በገዢው ፓርቲ የተመረጡ ሰዎች በኦህዴድ ብልጽግና አካሄድ ባለመስማማት ምክክሩን ጥለው ሊወጡ እንደሚችል ተመላክቷል። ተሳታፊዎቹ እንደሚሉት በምክክር ኮሚሽኑ ሂደት እየተፈጸመ ያለውን ጥሰትና እየደረሰባቸው ባለው ጫና ምክንያት በርካታ ተሳታፊዎች ጥለን ለመውጣት እያሰብን ነው ብለዋል። የኦህዴድ ብልጽግና ቀድሞ የተስማማባቸውን አጀንዳዎች በድምጽ ብልጫ ለማሳለፍ የተለያዩ አደረጃጀቶችን በመጠቀም እያጭበረበረ መሆኑን እንደ ምክንያት የገለጹት ተሳታፊዎቹ ለኮሚሽኑ ቅሬታ ቢያቀርቡም ኮሚሽኑ ለቅሬታዎቹ መፍትሄ ከመስጠት ይልቅ አገዛዙ የሚፈልጋቸው አጀንዳዎች በጥድፊያ እንዲያልፉ እድል እያመቻቸ ነው ሲሉ ከሰዋል። በምክክር ሂደቱ የሚሳተፉ ካድሬዎችና የደህንነት አባላት በተሳታፊዎች ላይ በግልጽ ማስፈራሪያና ማሸማቀቂያ ስልቶችን እንደሚጠቀሙ ተሳታፊዎቹ ለጣና ቲቪ
አስረድተዋል። ከሌሎች ክልሎች ከመጡት በተጨማሪ ከአማራ ክልል የመጡ ተሳታፊዎች በተለየ መንገድ ጫና እንደደረሰባቸው እንደሆነ አክለዋል። በተለይም የሚሉት የመረጃው ምንጮች የአማራ ህዝብ ጥያቄዎችን ከማቅለልና ስልታዊ በሆነ መንገድ እንዲታለፉ ከማድረግ በተጨማሪ በውይይቱ ሂደት አማራ ጨቋይ ነበር ተብሎ ውይይት እንዲደረግ መሪ ጥያቄዎችን በማቅረብ የኢትዮጵያን እሴቶች ማንቋሸሽ፣ በአማራ ላይ የሐሰት ትርክቶች አጀንዳ እንዲሆኑ በማድረግ ላይ ስልታዊና ስነልቦናዊ የማጥቃት ጫና ለመፍጠር እየተሰራ መሆኑን የገለጹት ተሳታፊዎች በዚህ ሁኔታ በምክክር ስም መቀጠል ዋጋ የለውም ወደሚል ድምዳሜ መድረሳቸውን ገልጸዋል። አጀንዳ ያስረዳሉ የተባሉ ምሁራን ወገንተኛና የሆዲድ ብልጽግናን አጀንዳ የሚሰብኩ መሆናቸውም ተሳታፊዎች ያነሱት ሌላኛው ቅሬታ ነው። ከ10 በላይ የህግ ጥሰቶችና ሂደቱን ኢፍትሐዊ አድርገዋል ባሏቸው ሴራዎች ምክንያት የምክክር ሂደቱ ቅቡልነት የሌለው ሆኗል ያሉት ተሳታፊዎቹ በይስሙላ መድረክ ላይ ተሳትፎ ለሆዲድ ብልጽግና ውሳኔዎች ህጋዊነት መስጠት ለህዝብም ሆነ ለሀገር ህልውና የሚተርፍ ታሪካዊ ስብራት በመሆኑ ከምክክር ሂደቱ ሙሉ በሙሉ ራሳቸውን ለማግለል እያሰብን ነው ሲሉ ገልጸዋል። ተሳታፊዎቹ እንደሚሉት ይህ የምክክር ጉባኤ የሆዲድ ብልጽግና ፍላጎት ህጋዊ ለማድረግ የተዘጋጀ የፖለቲካ ድራማ ሆኗል። እናም ይላሉ በምክክር ስም እየተሰራ ያለው ሴራ የሀገርን ችግር የበለጠ የሚያወሳስብ እንጂ የሚፈታ አይሆንም። ስለሆነም የራሳችንን ታሪካዊ እርምጃ እንወስዳለን ብለዋል። አክለውም በሂደቱ የነበረውን ጥሰትና ሴራ ለህዝብና ለዓለም አቀፍ ማህበረሰብ እንደሚያሳውቁ ገልጸዋል። በርካታ የምክክሩ ተሳታፊዎች ራሳቸውን ስለሚያገሉበት ሁኔታ እየተወያዩ እንደሆነና ከምክክር ሂደቱ የመውጫ ማኒፌስቶ እያዘጋጁ የሚገኙ መኖራቸውን ማወቅ ተችሏል። የየመኑ ሁቲ በደቡባዊ ሳውዲ አረቢያ በሚገኝ አየር ማረፊያ ላይ ጥቃት መፈጸሙን ገለጸ። ጥቃቱን ተከትሎ የቀይ ባህር ቀጠና የደህንነት ውጥረት አይሏል። በኢራን የሚደገፉት ሁቲዎች በሳውዲ አረቢያ በሚገኝ አየር ማረፊያ ላይ ጥቃት መፈጸማቸው ዛሬ ማክሰኞ ዕለት በይፋ አሳውቀዋል። አማጽያኑ በሪያድ ላይ በቀይ ባህር መስመር የባህር ላይ እገዳ መጣላቸውንና የሳውዲ መርከቦችን መምታታቸውን ተከትሎ በሁለቱ ተቀናቃኞች መካከል ያለው ውጥረት እያየለ መጥቷል። የሁቲ ወታደራዊ ቃል አቀባይ የሀያ ሳሬ እንደገለጹት ድሮን በመጠቀም ናጀራን በሚገኘው አየር ማረፊያ ውስጥ በሚገኝ የሳውዲ ኢላማ ላይ ስኬታማ ጥቃት ፈጽመዋል ብለዋል። ቃል አቀባዩ አክለውም በደቡባዊ አየር ማረፊያ ላይ የተፈጸመው ጥቃት የሳውዲ በሳዳና በሃጅ ግዛቶች የአየር ክልል ውስጥ ድሮኖችን በመጠቀም ላደረገው ጥሰት የተሰጠ ምላሽ ነው ብለዋል። ጉዳዩን የሚያውቁ አንድ የአካባቢው ምንጭ ለኤፍፒ እንደገለጹት የአየር ማረፊያው ዋና ራዳር የተመታ ሲሆን ይህም በአየር ማረፊያው እንቅስቃሴ ላይ ተጽዕኖ አሳድሯል። ሳውዲ አረቢያ እስካሁን ድረስ ስለተባለው ጥቃት የሰጠችው ምንም አይነት አስተያየት የለም ተብሏል። በተያያዘ ዜና የሳውዲ አረቢያ የመንግስት የነዳጅ ኩባንያ አራምኮ ዋና ስራ አስፈጻሚ ማክሰኞ ዕለት እንደተናገሩትም በየመኑ የሁቲ አማጽያን የተፈጸሙት ጥቃቶች በኩባንያው የነዳጅ ምርት ላይ ምንም አይነት እውነተኛ ተጽዕኖ አላሳደሩም። በኢራን የሚደገፈው ቡድን ያካሄዳቸው ጥቃቶች በአቅማችን ላይ ምንም አይነት ጉልህ ጉዳት አላደረሱም ሲሉ የአራምኮ ፕሬዝዳንትና ዋና ስራ አስፈጻሚ አሚን ኢችናስር ለጋዜጠኞች በሰጡት ስልክ መግለጫ ተናግረዋል። ይህም በሐምሌ ወር በኩባንያው የቀይ ባህር ዳርቻና በሌሎች አካባቢዎች በሚገኙ እንቅስቃሴዎች ላይ የተሰነዘሩትን የሁቲ ጥቃቶች ይጨምራል ብለዋል። ሳውዲ አረቢያ የቀይ ባህር የባህር ላይ ጉዞ ደህንነትን ለማረጋገጥ በሷ አስተባባሪነት 8 ሀገራት የሚሳተፉበት ጥምረት መመስረቷ ይታወሳል። በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራት የመሰረቱት ጥምረት የባህር ላይ የደህንነት ጉዳዮች ላይ የሚያተኩር ሲሆን ከነዚህም 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የመንና 5ቱን የአፍሪካ ሀገራት ያካተተ መሆኑን መዘገባችን ይታወሳል። ጥምረቱ ዓላማው በቀይ ባህር ላይ በሚዋሰኑ ሀገራት መካከል ያለው ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን የንግድና የኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ እንደሆነ ከሪያድ የወጡ ዘገባዎች ያመላክታሉ። ጥምረቱ የተመሰረተው በቀጠናው ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጎሎች እየጨመሩ በመጡበት ወቅት ላይ ቢሆንም በኢራን የሚደገፉት የሁቲ ታጣቂዎች ለሳውዲ አረቢያ ብሔራዊ ደህንነት ለቀጠናውም ስጋት ሆነው እንደቀጠሉ ነው። ባለፉት ጥቂት ሳምንታት በየመን በኢራን ከሚደገፈው የሁቲ ታጣቂዎች የሚሰነዘሩ ጥቃቶችና የመካከለኛው ምስራቅ ቀጠናዊ ግጭቶች በንግድ መርከቦች ላይ መስተጓጎል ፈጥረው የቀይ ባህርንና የባብ ኤል መንደብን ስትራቴጂካዊ አስፈላጊነት በከፍተኛ ሁኔታ ስጋት ላይ እንደጣሉት ሲዘገብ ነበር። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር